ሰሞኑን በኢትዮጵያ ቃለ ሕይወት ቤተክርስቲያን በቀበተ እምነት ክፍል አገልግሎት ተዘጋጅታ በብሔራዊ ቦርድ የጸደቀችውና ኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የታተመችው የዘመናችን ሐዋርያትና ነቢያት በቃሉ ሲመዘን የተሰኘችው መጠነኛ ይዘት ያላት መጽሐፍ ሀገር ምድሩን እያነጋገረች፣ እያከራከረች፣ እያጨቃጨቀች ቀጥላለች። ሐዋርያትና ነቢይ ተብለው የሚጠሩ ትላልቅና ታዋቂ ቤተክርስቲያናትን የሚመሩ አገልጋዮች ጭምር በጉዳዩ ላይ በከፍተኛ መጠን አስተያየት ሲሰጡበት፣ ሲነጋገሩበት ተመልክተናል። የካውንስሉን ኦቶሪቲ የካውንስሉን ፖዚሽን ሀገራዊነት ማለት ምን ማለት እንደሆነ ገና ያላወቁ ገና ኢጓቸውን ያልጨረሱ የቤተ እምነት መሪዎች ወደ ፖዚሽን የመጣሉ። ዝም ብለው ድሮ መሪ ሳይሆኑ በፊት እንትን የሚሉ ይሄን ስተት ትምህርት እናጠፋለን የሚሉ የነበሩ አሁን እድል ያገኙ። ለምን ያው ቤተ እምነት አሁን የምትለው ሰሞነኛ ሐዋርያና ነቢይ አናምንም እንዲያንልም አንሾም ምናምን የሚሉት ቤተ እምነቶች እነኚህ ቤተ እምነቶች ደጋፊዎች፣ ካውንስል ላይ መሪዎች፣ ፕሬዝዳንት የነበሩ ለምድሪቱ የወንጌል ጉብኝት ለሁላችን መነሳት አሁን ቅድም ላልኩ እኔን ለማበረታታት ፕሬዝዳንቶቻቸው ነው ሲሰሩ የነበሩት እኮ ገባ። ምን አይደለም ማለት ነው። የቤተ እምነቱም አቋም አይደለም። ቤተ እምነቱ ላይ ወደ ፓወር የመጡ የተሳሳቱ ሰዎች ስላሉ ገብተዋል። አሁን ያለው ፕሬዝዳንት፣ አሁን ያለው ጠቅላይ ጸሐፊ የማይንድ ሴቱ ሐዋርያትና ነቢያት የሚባለውን የሚጠሉ የሚያሳድዱ እድል አላገኙም ነበረ ባለፉት ሁለት የቤተ እምነት ምርጫቸው ላይ። የቃለ ሕይወት ውሳኔ በጣም ትክክል የሚሉ እንዳሉ ሁሉ ውሳኔው ቤተክርስቲያን ለሁለት ይከፍላታል የሚል ስጋት ያደረባቸውም ታይተዋል። በተቃራኒ ይህ ውሳኔ በዘመናችን ያለውን የመንፈስ ቅዱስ እንቅስቃሴ ለማዳፈን የመጣ አጋንንታዊ ሐሳብ ነው የሚሉ ተመልክተናል። ለመሆኑ በዚህ ጉዳይ ማን ምን አለ? የቃለ ሕይወት ውሳኔ ከክርስቶስ አካል አንጻር ምን ጉዳትና ጥቅም አለው? ወዴትስ ይወስድናል? እንዲሁም የክርክሩ ታሪካዊ መነሻ ምንድን የሚሉትን ጨምረን በርካታ ጉዳዮችን ልናስቃኛችሁ መጥተናል። አብራችሁን ቆዩ። በዚህ አጋጣሚ ለዩቲዩብ ቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸውን አዳዲስ መንፈሳዊ መረጃዎች እንድትከታተሉ እንጋብዛለን። ነቢይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነቢይትም የለችም። እንግዲህ ከዚሁ ጋር እያይዘን በትክክለኛ ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ እኔን ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸውን በፍሬዎቻችሁ ታውቋቸዋላችሁ ነው ብሎ እንግዲህ ፍሬ እያየን ነው ማለት ነው። ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ የማንንም እንትን አነቅፍን፣ ቃሉ የሚለውን እያልን ነው። ይሄን የምንለው እኛ ለህዝባችን ነው፣ እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት። ያስተምሮ ንጽህና መመለስ አለበት። ምክንያቱም ቅድም ስጠይቅ ለምን ሐዋርያትና ነቢያት ብለሃል? ሁለቱ ያስተምሮ ንጽህናችንን ስላራገፈ ነው፣ ስላሽመደመደ ነው፣ እኛም እየቃጣን ስለሆነ ነው። ስለዚህ አጥቢያዎቻችንን የምንለው ተመለሱ። ወቅታዊው የሀገራችን ቤተክርስቲያን እየገጠማት ያለው ክርክር ዛሬ የተጀመረ ባለመሆኑ ታሪካዊ አመጣጡን እያስቃኘዋቸው ልጀምር። የስነ መለኮት ዓለም ክርክሩ በሁለት ዋና ዋና ጎራዎች ይከፈላል። ተቋራጭነት ወይም ሴሴሽኒዝም፣ ልዩ ልዩ የጸጋ ስጦታዎች፣ ሐዋርያነት፣ ትንቢት፣ ልሳን ከመጀመሪያዎቹ ሐዋርያት ሞትና ከመጽሐፍ ቅዱስ መጠናቀቅ ካኖናይዜሽን በኋላ አብረው አብቅተዋል የሚል ነው። የፕሮቴስታንት ሪፎርሜሽን መሪዎች ጆን ካልቪንና ማርቲን ሉተር ይህንን አቋም ያራመዱ ነበር። ካቶሊክ ቤተክርስቲያን በጊዜው ታደርገ የነበረውን ተአምራት ለመቃወም የሚጠቀሙበት መከራከሪያ ነበር። ቀጣይነት ወይም ኮንቲኒዩዌሽኒዝም መንፈስ ቅዱስ በአዲስ ኪዳን የጀመረውን ስጦታ እስከ ዳግም ምጽአት ድረስ አልገደበውም የሚል እይታ ነው። ይሁን እንጂ ስጦታው አለ በሚለውና እንደ መጀመሪያዎቹ አይነት ባለስልጣን ሐዋርያት አሉ በሚል መካከልም ልዩነት አለ። ጸጋው አለ ሰዎቹ ግን የሚለው መካከለኛ አቋም በአሁኑ ወቅት በብዙ ወግ አጥባቂ ወይም ኮንሰርቫቲቭ ወንጌላውያን ቤተክርስቲያናት ዘንድ ይደገፋል። ይህም ማለት የትንቢት ጸጋ ለሰዎች እግዚአብሔር ይናገራል ወይም የሐዋርያት ተልእኮ ጸጋ ወንጌልን ላልሰማ ማዳረስ ዛሬም አለ። ነገር ግን እንደ መጀመሪያዎቹ 12ቱ ሐዋርያት መጽሐፍ ቅዱስን የመጻፍ ወይም የማይሳሳት ቀጥተኛ መለኮታዊ ስልጣን ያለው ተሿሚ የለም የሚል ነው። ክርክሩ አንድ ሰው ነቢይ ነኝ ሲል የሚናገረው ቃል ከመጽሐፍ ቅዱስ ጋር እኩል ስልጣን እንዲኖረው ስለሚፈልግ፣ ይህ ደግሞ መጽሐፍ ቅዱስን ሙሉነት ወይም ሰፊሸንሲ ኦፍ ስክሪፕቸር ስለሚጋፋ ሰዎቹ ወይም ተሿሚዎቹ የሉም ይላል። አሁን እኛ የሚያስፈልጉን ነቢያት ስልክ ቁጥር የሚናገሩ አይደለም። ኖ የቤቴን መጋረጃ ቀለም የሚነግረኝ አይደለም።
አሁን ያሉ ነቢያቶች የእግዚአብሔርን ሰማያዊ ሐሳብ ተረድተው ወደ ምድር አምጥተው የሚያሳዩ ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ ቅባት ይቀባችሁ። የነቢይ ትርጉሙ ይሄ ነው። በቃ ሌላ ትርጉም የለም። አትመክረው ነገር ስላልደረሰባችሁት ነው። አልደረሳችሁበትም ይላል። አልደረሰባችሁ። ኧረ እባክህ አልደረስኩበትም እንዴ! ጳውሎስ እኮ አለ እንደው እንድታበይ ግድ አላችሁኝ እኮ ነካካችሁኝ እኮ። ምን ነው እንዴ? እኔ ኢየሱስን አላየሁትም እንዴ? አልተገለጠልኝም እንዴ? ነካኩት። እኔ ሲነግሩኝ እውነት አልመሰለኝ። ቪዲዮን ሳይ ነው ያወቅኩት። በሉ አሁን ደብተራችሁን አውጡ፣ የባንክ ደብተራችሁን። አሁን ጸልያለሁ። ቁጥሩ ይለወጣል። ስንት ነው ያለህ? አንዱ በጣም ምስኪን 2500 ነው ያለኝ። በደንብ ያውት። አሁን በደንብ እንድታዩት እፈልጋለሁ ወገኖቼ። እግዚአብሔርንም የሌብነት ተባባሪ ወንጀለኛ እኮ ልናደርገው ነው። ገንዘብ መሰብሰብ እኮ ከተፈለገ ሰው መሬትም ጨርቅ አንጥፎ መለመን ይችላል። በፍጹም እንዲህ አይነት አገልግሎት ወገኖች ሆይ በምንም አይነት በኮሚቴ አይለወጥም፣ በክርክር አይለወጥም። ክቡር የሆነው የእግዚአብሔር ጉብኝት ሲመጣ ያጸደዋል። ክብር ለእግዚአብሔር ይስጥ። ኢትዮጵያ ወንጌላዊት ቤተክርስቲያን ከምንጊዜውም በላይ በታሪኳ ታይቶ የማይታወቅ የለውጥና የፈተና ማዕበል ውስጥ ትገኛለች ቢባል ፈጽሞ ማጋነን አይሆን። በአንድ በኩል ፈውስና የትንቢት ዜናዎች አዳራሾችን በሰው ሲሞሉ፣ በሌላ በኩል ደግሞ መሰረቱ እየተናጋ ነው የሚሉ ስጋቶች በከፍተኛ ድምፅ እየተሰሙ ይገኛሉ። ሰሞኑ የኢትዮጵያ ቃለ ሕይወት ቤተክርስቲያን ያሳተመችው ይህ የዘመናችን ሐዋርያትና ነቢያት አስተምሮ በቃሉ ሲመዘን የተሰኘው መጽሐፍ በዚህ ውዝግብ ውስጥ ትልቅ ቤንዚን አርከፍክፎበታል። በእርግጥ እንዲህ ያሉ ውዝግቦች በምድራችን ላይ ያልተለመዱ ቢሆኑም ነገር ግን በስነ መለኮቱ ዓለም የመጽሐፍ ቅዱስ አዋቂዎችን ለዓመታት ሲያፋጩ ብሎም ሲከፋፍሉ የከረመ ልዩነት ነው። እግዚአብሔር ዛሬም በሐዋርያትና በነቢያት በኩል ይናገራል፣ ይሰራል በሚሉና እነዚህ ማዕረጎች ካለፈው ዘመን ጋር አብረው አብቅተዋል በሚሉ ጉዳዮች ዛሬም አከራካሪ እንደሆኑ አሉ። እንደ ቃለ ሕይወትና መሰል ጥንታዊ ቤተክርስቲያናት የሚቆሙት የመጽሐፍ ቅዱስ የበላይነት ወይም ሶላ ስክሪፕቸራ በሚለው መርህ ላይ ነው። ይህ ክርክር ዛሬ የተጀመረ አይደለም። በስነ መለኮቱ ዓለም በሁለት ጽንፍ የተከፈለ ነው። ወግ አጥባቂዎቹ እንደነ ጆን ካልቪን ያሉ የሪፎርሜሽን አባቶች ፈለግ በመከተል ተቋራጭነት ወይም ሴሴሽኒዝም በሚለው መስመር ይቆማሉ። መከራከሪያቸውም ኤፌሶን 2:20 ላይ ያለው ቃል በቤተክርስቲያን በሐዋርያትና በነቢያት መሰረት ላይ ታንጻለች የሚለው ሲሆን መሰረት ደግሞ አንድ የተጠሉ ህንጻው ይቀጥላል እንጂ በእያንዳንዱ ፎቅ ላይ መሰረት አይጣልም ብለው በጽኑ ያምናሉ። ስለዚህ ዛሬ ያሉት ራሳቸውን ሐዋርያና ነቢይ የሚሉ ሰዎች መሰረቱን እየናዱ ነው ብለው በጽኑ ይከራከራሉ። ሌላው የስልጣን ጥያቄ ሲሆን አንድ ግለሰብ ነቢይ ነኝ ሲል የሚናገረው ቃል የእግዚአብሔር ቃል ተደርጎ እንዲወሰድለት ይፈልጋል። ይህ ደግሞ ምዕመኑ ከመጽሐፍ ቅዱስ ይልቅ የሰውን ቃል እንዲጠብቅ ያደርጋል የሚል ስጋት በከፍተኛ ሁኔታ እንዳላቸው ይናገራሉ። የማይሳሳት ቃል የሚናገር ነቢይ ካለ መጽሐፍ ቅዱስ አስፈላጊነቱ ምን ላይ ነው የሚለው ዋነኛ ጥያቄያቸው ነው። በአሁኑ ዘመን ራሳቸውን ሐዋርያና ነቢይ ብለው የሚጠሩ ግለሰቦች የማይተዘዘኝ እግዚአብሔርን እንደማይሰማ ነው የሚል ፍጹም ስልጣን ወይም አብሶሉት ኦቶሪቲ መያዛቸው ትልቁ የስጋት ምንጭ ሆኖ ይታያቸዋል። ሌላው የመመዘኛ መጥፋት ጥያቄ ሲሆን የጥንቶቹ ነቢያት ትንቢታቸው ካልደረሰ ሞት ይቀጡ እንደነበር ዘዳግም 18:20 ላይ መጽሐፍ ቅዱስ የሚነግረን ሲሆን ዛሬ ግን ነቢያት የፈለጉትን ተናገረው ባይፈጸም ተጠያቂነት የሌለበት አሰራር መስፈኑ ለሐሰተኞች በር ከፍቷል ይላሉ። ቀጥሎ የሥነ ምግባሩ ውድቀት ጥያቄ የሚያነሱ ሲሆን ተአምራትን ለገንዘብ ማሰባሰቢያነት ኮመርሻላይዝ ኦፍ ጎስፐል መጠቀም፣ የግለሰቦችን ማንነት ማምለክ፣ ፐርሶናሊቲ ከልትና የቤተ ክርስቲያን ስርዓት ይሳት አካሄድ እንደ ትልቅ ችግር ያነሳሉ። በዘመናችን አሁን ያለውን በቤተክርስቲያን ውስጥ ያለው የአስተምሮ መዛነፍ ብዙ እያሳሰበን ያለ ነገር እንደሆነ ይታወቃል። ለራሳችሁና ለመንጋው ተጠንቀቁ ይላል። መንጋውን መጠበቅ፣ የጠራውን የወንጌል አስተምሮ ማስቀጠል ለነገውም ለመጪውም ትውልድ ለቤተ ክርስቲያንም ቀጣይነት ቁልፍ የሆነ ጉዳይ ስለሆነ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ለዚህ ትልቅ አጽንኦት ሰጥታ በመንቀሳቀስ ላይ ትገኛለች። የሐዋርያትና ነቢያት የተባለው ያው ጎልቶ ስለሚታይ ከፍ ብሎ ስለሚታይ አሁን በዚህ ዘመን በጣም እየጎሉ ያሉ ጥቂት ስጦታዎች ላይ ትኩረት እየሆነ ነው ያለው። ለምሳሌ የብልጽግና ወንጌል ራሱን ብሎ የሚጠራ አለ። ሌላው የድህነት ወንጌል ነው
ብሎ የሚጠራ አይነት አመለካከት አለ። የእምነት ቃል ይለዋል። ከእምነት ቃል ይልቅ የቃል እምነት ብንል የራሱ የተናገረውን ሰው የተናገረውን ነገር የማመን ላይ የተመሰረተ ትምህርት አለ። ቤተክርስቲያንን እንኳን በዚህ ጊዜ በድፍረት ሰዎች የእገሌ ቤተክርስቲያን ወደ ማለት ድፍረት የገባንበት ዘመን ላይ ያለ ነው። በተለይ ደግሞ ይሄ መስራችና ባለ ራዕይ የሚለው ራሱ አሁን የካልካው መሰረት ጋር እነዚህ ሰዎች አገልግሎታቸውን ተወጡ አገለገሉ የሚባለው እነሱ አጃቢ ሲኖራቸው እነሱ ፌመስ ሲሆኑ አይደለም። የሚያገለግሉት ምዕመን እግዚአብሔርን ሲያውቅ በመንፈሳዊ ሕይወቱ ሲያድግ ክርስቶስን የመምሰል ሕይወት ሲኖረው ለአገልግሎት ሲዘጋጁ እነዚህ ልዩ ቅባት ልዩ ጸጋ ያላቸው ሰዎች ጋር ሄዶ መገልገል እነሱ የሚሉትን መስማት እነሱ እንዲጸልዩልኝ እነሱ እንዲያደርጉልኝ እነሱ እንዲያስተምሩኝ ብሎ ሁሉን ነገር ወደ ተወሰኑ ነገሮች አድርጎ ሌላው ምዕመን ግን አገልጋይ ተሳታፊ ሳይሆን ገንዘቡን እንዲሰጥና የተወሰነ ነገር እንዲያደርግ ብቻና እንዲያደምጥ ይሄ መጽሐፍ ቅዱሳዊ አስተምሮ የሚደግፈው አይደለም። ተቃራኒው ደግሞ እግዚአብሔር ዛሬም በኃይል እንደሚሰራ የሚያምኑ ወገኖች መንፈስ ቅዱስ በሐዋርያት ሥራ የጀመረውን ስራ አልገደበም ብለው በጽኑ ይከራከራሉ። የነቢያትና ሐዋርያት ካሪዝማቲክ ፔንቴኮስታል ጎራ የሚቆሙ መንፈስ ቅዱስ ዛሬም በኃይል ይሰራል በሚለውና ስጦታዎቹ እንዳልተቋረጡ በሚያምን አቋም ላይ ነው። በዊሊያም ጄ ሲሞር መሪነት የአሱዛ ስትሪት ሪቫይቫል በ1906 የተጀመረው እንቅስቃሴ የዘመናዊ ፔንቴኮስቴ መነሻ ሲሆን መንፈስ ቅዱስ ልክ እንደ ሐዋርያት ዘመን ዛሬም በኃይል እንደሚወርድ ማስረጃ ተደርጎ ይወሰዳል። ዋና መከራከሪያውም አንደኛ ቆሮንቶስ 14:1 ላይ ፍቅርን ተከታተሉ መንፈሳዊ ስጦታን ደግሞ ይልቁንም ትንቢትን መናገር በጽኑ ሹ የሚለው ቃል ላይ የተመሰረተ ነው። ጳውሎስ ትንቢትን እንድንሻ ካዘዘን ይህ ትእዛዝ ለምን ዛሬ ይቆማል የሚል ጥያቄ ያነሳሉ። የስጦታዎች ቀጣይነት ዋነኛ አጀንዳቸው ሲሆን ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው የሚለውን መሰረት በማድረግ በመጀመሪያዎቹ የቤተ ክርስቲያን የነበሩ ስጦታዎች ተአምራት፣ ትንቢት፣ ፈውስ ዛሬም ለቤተ ክርስቲያን እድገት ያስፈልጋሉ ይላሉ። መንፈሳዊ ኃይል አስፈላጊነት በጽኑ የሚያምኑ ሲሆን ቤተ ክርስቲያን በቲዎሪና በእውቀት ብቻ መሞላት የለባትም። ይልቁንም የእግዚአብሔር ሕያውነት በተግባር የሚያሳዩ ዲሞንስትሬሽን ኦፍ ፓወር አገልጋዮች ያስፈልጓታል። እግዚአብሔር ዛሬም ይናገራል የሚለው የእነሱ ትልቅ መፈክር ነው። ሐዋርያዊ አገልግሎት ማለት አዳዲስ አብያተ ክርስቲያናትን መትከልና ወንጌልን በስፋት ማዳረስ በመሆኑ የስም ለዛሬውም ትውልድ አነሳሽ ነው ብለው በጽኑ ያምናሉ። የወግ አጥባቂዎች ሃይማኖታዊነት ወይም ሌጋሊዝም የመንፈስ ቅዱስን ስራ በስነ መለኮት ቀመር ሊገድቡ የሚፈልጉ ኃይል የሌላቸው ሃይማኖተኛ ሰዎች አድርገው ይመለከቷቸዋል። የእግዚአብሔርን መንፈስ በሳጥን ውስጥ መዝጋት አይቻልም የሚል ምላሽ ይሰጣሉ። ዋና መከራከሪያው ቃልም ዕብራውያን 13:8 ኢየሱስ ክርስቶስ ትናንትናም ዛሬ እስከ ለዘላለም ያው ነው የሚል ቃል የዛሬውም የትንቢትና የፈውስ አገልግሎት ዋስትና ነው ብለው ያምናሉ። ሐዋርያ የለም፣ ነብይ የለም፣ በቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት አለ። ሐዋርያ የለም፣ ነብይ የለም የሚል ትርክት አለ። መጽሐፍ ደግሞ ኢየሱስ ምርኮን ከማረከ በኋላ ለቤተ ክርስቲያን ከሰጣቸው ስጦታዎች መካከል ሐዋርያነትና የነቢያት አገልግሎት አንደኛው። ወንጌላዊ አለ ብለ፣ ሰባኪ አለ ብለ፣ ወይም ደግሞ አስተማሪ አለ ብለ አፍን ሞልተ ደረትን ነፍተ ተናገረ ሐዋርያና ነቢይ ጋር ስትመጣ የሚተናነቅ ከሆነ አውልቀ የመጣውን መልሰ አድርግና ተመለስ። ቃለ ሕይወት ቤተክርስቲያን በዚህ መጽሐፍ ድምፄን ከፍ አድርጌ ለመጮህ ተገደድኩ የምትልበት ምክንያት መልሱ በስልጣንና በመመዘኛ ውስጥ ይገኛል። ዛሬ ራሳቸውን ነቢይ ወይም ሐዋርያ ብለው የሚሾሙ ሰዎች የሚናገሩት ቃል ከመጽሐፍ ቅዱስ በላይ ወይም እኩል ስልጣን እንዲኖረው ሲፈልጉ ይታያሉ ትላለች። እግዚአብሔር እንዲህ ይላል ብሎ የሚነሳ ሰው ቃሉን ከመጽሐፍ ቅዱስ ጋር ማመዛዘን የማይችል ምዕመን እየፈጠረ ነው ትላለች። መጽሐፉ እንደሚያስጠነቅቀው ብዙዎች የማይሳሳት ነቢይ ፍለጋ መጽሐፍ ቅዱሳቸውን ዘግተው እንደ ብሔረሰቦች መመርመር ቀርቶ በጭፍን መከተል ነግሷል። የደግሞ በጎቹን ለተኩላዎች አሳልፈው መስጠት ነው። ትክክለኛ ሐዋርያዊ አገልግሎት አብያተ ክርስቲያናትን መትከልና በቃሉ መታመን እንጂ ግለሰባዊ አምልኮን ወይም ፐርሰናል ከልት ማስፈን አይደለም ብላ አጥብቃ ትጠዋለች። ዛሬ በኢትዮጵያ ቤተ ክርስቲያን ሰማይ ስር ሁለት ግዙፍ ኃይሎች እየተፋጩ ነው። በአንድ በኩል የቃሉን ንጽህና ለመጠበቅ እንተጋለን የሚሉ መጽሐፍ ቅዱስ ብቻ ይበቃናል የሚሉና የመሰረት ድንጋይ እንዳይነወጥ እንጋደላለን የሚሉ ወግ አጥባቂዎች አሉ። በሌላ በኩል ደግሞ መንፈስ ቅዱስ ዛሬም በነቢያቱ በኩል ይናገራል፣ በሐዋርያቱ በኩል ታምራትን ያደርጋል የሚሉና የነባሯን ቤተ ክርስቲያን አጥር ጥሰው የወጡ አዳዲስ እንቅስቃሴዎች አሉ። እኔ ግን እንደሚገባኝ ችግሩ ያለው ስጦታው መኖሩ ላይ አይደለም። ችግሩ ያለው መጽሐፍ ቅዱሳዊ ሚዛን በመጥፋቱ ነው። ነቢያቱ ከመጽሐፍ ቅዱስ በላይ በራሳቸው ቃል ላይ ስልጣን ሲሰጡ፣ ወግ አጥባቂዎቹ ደግሞ ለመንፈስ ቅዱስ አዳዲስ ስራዎች ልባቸውን ሲዘግቡ በመካከላቸው ያለው ገደል እየሰፋ መጥቷል። መጨረሻም ክርክሩ መንፈስ ቅዱስ ዛሬም ይሰራል ወይም አይሰራም የሚል መሆን የለበትም። እግዚአብሔር ዛሬም ይናገራል፣ ዛሬም ይፈውሳል። ነገር ግን ማንኛውም ድምፅ፣ ማንኛውም ትንቢት፣ ማንኛውም ተአምር ከቃሉ በታች ሊመዘን ይገባዋል። አማኝ ሆይ መጽሐፍ ቅዱስ ሽፋን ላይ እንዳሉት በጎች መኖን ከመጥፎ ሳር ለመለየት ቃል እውቀት ሊኖረ ይገባል። ቤተክርስቲያን የምትታደሰው በአዳዲስ ማዕረጎች ጋጋታ ሳይሆን ወደ ቀደመውና ወደማይለወጠው እግዚአብሔር ቃል ስትመለስ ብቻ ነው። ሰላም።